ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። መቀሌን ከቦ የነበረው ኃይል አፈግፍጓል፣ ወደ ካምፑ ተመልሷል። ጀነራል ታደሰ ወረደ ከሰራዊቱ አመጽ በኋላ ለመጀመሪያ ጊዜ በአደባባይ ብቅ ብሏል። በሌላ በኩል ህወሓት ደብረጽዮንን በዚህ ሳምንት በይፋ ለመሾም እንቅስቃሴ ጀምሯል። ደብረጽዮን አንድ ሌላ እድል ስጡኝ ሲሉ መጠየቃቸው ተሰምቷል። ዝርዝሩን ይዘነዋል። ኤርትራ ላይ እርምጃ ተወሰደ። ሀያላን ሀገራት ሻቢያና ከሻቢያ ጋር ግንኙነት ያላቸው ተቋማት ላይ የሚወስዱትን እርምጃ አጠናክረው ቀጥሏል። በዚህ ሰሞን ሻቢያ ላይ ከባድ የሚባል እርምጃ መወሰዱን የደህንነት ቢሮ ይፋ አድርጓል። ትሰሙታላችሁ። የትግራይ ክልል ለፌደራል መንግስት የእግድ ጥያቄ ያቀረበ። ጥያቄው የቀረበው ከወራት በፊት መንግስት ይፋ ያደረገው አዲስ አዋጅ የትግራይ ነባራዊ ሁኔታ ያገናዘበ አይደለም በሚል ነው። ታዳምጡታላችሁ። በደባርቅ ዩኒቨርሲቲ በርካታ ተማሪዎች መታሰራቸውና መባረራቸው ተሰማ። ተማሪዎቹ ላይ እንዲህ አይነቱ እርምጃ የተወሰደው ከሳምንታት በፊት እርቦናል በሚል ሰልፍ መውጣታቸውን ተከትሎ ነው። ዩኒቨርሲቲው በበኩሉ የወሰድኩት የዲሲፕሊን እርምጃ ነው ብሏል። ዝርዝር አለን። መፈንቅለ መንግስቱ ከሸፈ። ወታደሮቹ መፈንቅለ መንግስት ማድረጋቸውንና የሀገሪቱን ብሔራዊ ቴሌቪዥን መቆጣጠራቸውን ይፋ ካደረጉ ከሰዓታት በኋላ ነው ፕሬዝደንቱ መፈንቅለ መንግስቱ መክሸፉን ይፋ ያደረጉት። የተወደዳችሁና የተከበራችሁ ተመልካቾቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። ኤርትራ ላይ እርምጃ ተወሰደ። ሀያላን ሀገራት ሻቢያና ከሻቢያ ጋር ግንኙነት ያላቸው ተቋማት ላይ የሚወስዱትን እርምጃ አጠናክረው ቀጥለዋል። በዚህ ሰሞን ሻቢያ ላይ ከባድ የሚባል እርምጃ መወሰዱን የደህንነት ቢሮ ይፋ አድርጓል። የስዊድን መንግስት ከስዊድን ለኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያደርገውን ድጋፍ በማቋረጥ እርምጃ ወስዷል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን ከአምባገነኑ የኤርትራ መንግስት ጋር ግንኙነት በመፍጠር በስዊድን የሚኖሩ ዜጎች መብትና ነጻነትን የሚጥስ ተግባር ላይ መሳተፋቸው እንዲሁ መንግስት የሚሰጣቸውን ድጎማ በተዘዋዋሪ ለሻቢያ እንደሚያስተላልፉ የስዊድን ደህንነት አገልግሎት አረጋግጧል። ይህን ተከትሎም ከመንግስት ይሰጣቸው የነበረው ዓመታዊ ድጎማ እንዲቋረጥ መወሰኑን ስዊድን ሄራልድ አስነብቧል። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በስዊድን በዓመት እስከ 800,000 ክሮነር ወይም ደግሞ $85,100 ዶላር አካባቢ ከስዊድን መንግስት ድጎማ ስታገኝ መቆየቷን መረጃዎች ዋቢ በማድረግ ጋዜጣው አስነብቧል። ከሻቢያ ጋር ንክኪ ያለው ማናቸውም ግለሰብ፣ ቡድንና ተቋም የአውሮፓ ሀገራት እየታደነ ለፍርድ እየቀረበ ነው። በደባርቅ ዩኒቨርሲቲ በርካታ ተማሪዎች መታሰራቸውና መባረራቸው ተሰማ። ተማሪዎቹ ላይ እንዲህ አይነት እርምጃ የተወሰደው ከሳምንታት በፊት እርቦናል በሚል ሰልፍ መውጣታቸውን ተከትሎ ነው። ዩኒቨርሲቲው በበኩሉ የወሰድኩት የዲሲፕሊን እርምጃ ነው ብሏል። ከሳምንታት በፊት እርቦናል፣ ምግብ ይስተካከልልን በሚል በቲክቫ ኢትዮጵያ በኩል ጥያቄ ያቀረቡ የደባርቅ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ መውጣታቸው የሚታወስ ሲሆን በወቅቱ አመጽ ቀስቅሷል የተባሉ ተማሪዎች ሰሞኑን በጸጥታ አካላት በኃይል ከዶርማቸው መወሰዳቸውንና የተባረሩም እንዳሉ ተማሪዎቹ እየገለጹ ናቸው። ከትናንት በስቲያ 12 ተማሪዎች ከዶርማቸው በጸጥታ ኃይሎች እንደተወሰዱና ያሉበት እንደማይታወቅ ተማሪዎቹ ሲገልጹ የተስተዋሉ ሲሆን አንዳንዶቹ ደግሞ የተወሰዱት ተማሪዎች ቁጥር ወደ 17 ማድረሳቸውን ቲክቫ ዘግቧል። ሌሎቹ ደግሞ የ17 ተማሪዎች ስም ዝርዝር ሲጠየቅና ሲጻፍ እንዳስተዋሉም ገልጿል። ምግብ እንዲስተካከልልን መጠየቃችን ለስር ልንዳረግ አይገባም ሲሉ በሰላማዊ ወቅት የደረሰባቸውን በማስታወስ ያማረሩት ተማሪዎች አሁን ደግሞ ተማሪዎች በጸጥታ ኃይሎች እንዲወሰዱ እየተደረገ መሆኑን ለጉዳዩ አስቸኳይ መፍትሄ እንዲሰጥ ጠይቀዋል። መቀሌን ከቦ የነበረው ኃይል አፈግፍጓል፣ ወደ ካምፑም ተመልሷል። ጀነራል ታደሰ ወረደ ከሰራዊቱ አመጽ በኋላ ለመጀመሪያ ጊዜ በአደባባይ ብቅ ብሏል። በሌላ በኩል ህወሓት ደብረጽዮንን በዚህ ሳምንት በይፋ ለመሾም እንቅስቃሴ ጀምሯል። ደብረጽዮን አንድ እድል ስጡኝ ሲሉ መጠየቃቸውን የተሰማው እንደ ኤርትራ በሚፋጅ የፖለቲካ ትኩሳት እየተናጠ ከሚገኘው የትግራይ ክልል አሁንም አደገኛ መረጃዎች እየተሰሙ ነው። ጀነራል ታደሰን ለማስወገድ ከሻቢያ ጋር አብሮ እየተንቀሳቀሰ
የሚገኘው ህወሓት መቀሌ ዙሪያ የሰፈረውን ኃይል ጀነራሉ ላይ ማስነሳቱ የሚታወስ ነው። ይህ ከመቀሌ ዙሪያ ተነስቶ የጀነራሉን ቢሮ የከበበው አርሚ ከቀናት ግብግብ በኋላ ከበባ ያደረገበትን የጀነራሉን ቢሮ ረቆ ወጥቷል። ወደ ካምፑም ተመልሷል። ባለፈው ሐሙስ የጀመረው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ትግራይ ቴሌቪዥንና ሬዲዮ፣ ድምጽ ወያኔ ቴሌቪዥንና ሬዲዮ እንዲሁም 104.4 የመቀሌ ኤፍኤም የመክበብና የመቆጣጠር ድርጊት ማብቃቱም ተመላክቷል። የተጠቀሱት ቦታዎች ላይ የነበሩ የትግራይ ኃይል ታጣቂዎች ከትናንት እሁድ አንስቶ ወደ የምድብ ቦታቸው እያመሩ እንደሚገኙም ተገልጿል። ህዳር 24 2018 ዓ.ም ከፌዴራል መንግስት የማህበራዊ ጉዳይ ሚኒስቴር ለከፍተኛ የሥራ ኃላፊዎች ጋር በመሆን በመቀሌ ዓለም አቀፍ የአካል ጉዳተኞችን ቀን ሲያከብሩ የታዩ ፕሬዝዳንት ታደሰ ወረደ ላለፈው 3 ቀናት ድምጻቸው አልተሰማም። እዚህ ነው ተብሎም አልተነገረም። ታጣቂዎች ላይ የበላይ መሪዎች ከትግራይ ጊዜያዊ አስተዳደር የሥራ ኃላፊዎች ጋር ያካሄዱት ውይይት መግባባት ላይ በመደረሱ ወደ ምድብ ቦታቸው መመለስ መቻላቸውን እየተናገሩ ነው። በሌላ በኩል ለ4 ቀናት ድምጻቸው ያልተሰማውና የት እንዳሉ ያልታወቁ ፕሬዝዳንት ታደሰ ወረደ ዛሬ የውሃ የኤነርጂ ምግብ አስመልክቶ የተቋቋመ ግብረ ኃይል በጠራው ውይይት መገኘታቸውን የሚያትት መረጃ በምስል ተደግፎ ተሰራጭቷል። የትግራይ ክልል ለፌዴራል መንግስት የእግድ ጥያቄ ያቀረበ። ጥያቄው የቀረበው ከወራት በፊት መንግስት ይፋ ያደረገው አዲስ አዋጅ የትግራይ ነባራዊ ሁኔታ ያገናዘበ አይደለም በሚል ነው። የትግራይ ክልል የንግዱ ማህበረሰብ የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 በክልሉ ያለውን ወቅታዊ የኢኮኖሚ ሁኔታ የማያንጸባርቅ ነው በማለት ወዲያውኑ እንዲታገድ ጠይቋል። የትግራይ ንግድና ኢንዱስትሪ ምክር ቤት እንዲሁም የትግራይ ዘርፍ ማህበራት ምክር ቤት በመቀሌ ለጋዜጠኞች በሰጡት መግለጫ አዋጁ ከጦርነት በኋላ በክልሉ ያሉ ነጋዴዎችና ድርጅቶች ከሚገጥሟቸው ኢኮኖሚያዊ ሁኔታዎች ጋር የሚጣጣም አይደለም ብሏል። የትግራይ ንግድና ኢንዱስትሪ ምክር ቤት የቦርድ አባል የሆኑት አቶ ቶማስ ዋሲሁንና ምክትል ፕሬዝደንቱ ጸጋይ አድጉ ማሻሻያው የንግድ ድርጅቶች በጦርነት ወቅት ያጋጠማቸውን ከፍተኛ ኪሳራ፣ የብድር ወለድ መጠን በእጅጉ መጨመር፣ ከፌዴራል በኩል እነዚህን ችግሮች ለመፍታት የሚረዱ ተጨባጭ እርምጃዎች አለመኖራቸውን ከግምት ሳይገባ መጽደቁንና ወደ ተግባር ገብተዋል። አክለውም የአገር በቀል ኢኮኖሚ ማሻሻያ ፕሮግራም ሲጸድቅ የትግራይ የንግዱ ማህበረሰብ ማሻሻውን በመቅረጹ በማውጣቱና በማጽደቁ ሂደት ውስጥ ተወካይ አልነበረንም ሲሉ ቅሬታ አቅርበዋል። መፈንቅለ መንግስቱ ከሸፈ። ወታደሮቹ መፈንቅለ መንግስት ማድረጋቸውንና የሀገሪቱን ብሔራዊ ቴሌቪዥን መቆጣጠራቸውን ይፋ ካደረጉ ከሰዓታት በኋላ ነው ፕሬዝደንቱ መፈንቅለ መንግስት መክሸፉን ይፋ ያደረጉት። እሁድ ማለዳ የቤኒን ጦር ሰራዊት አባላት ስልጣን መያዛቸውን ያስታወቁበት የመፈንቅለ መንግስት ሙከራ መክሸፉንና ፕሬዝደንቱ በደህና ሁኔታ በፈረንሳይ ኤምባሲ ውስጥ እንደሚገኙ የሀገሪቱ መንግስት አስታውቋል። የቤኒን የሀገር ውስጥ ጉዳይ ሚኒስትር በሀገር ውስጥ ብሔራዊ ቴሌቪዥን ጣቢያ ቀርበው በምዕራብ አፍሪካዊቱ ሀገር ውስጥ የተሞከረው መፈንቅለ መንግስት መክሸፉን አስታውቋል። ቀደም ሲል በሌተናል ኮሎኔል ፓስካል ቲግሪ የሚመራ የወታደሮች ቡድን በቴሌቪዥን ባስተላለፈው መልእክት ፕሬዝደንት ፓትሪስ ታሎንን ከስልጣን አስወግዶ የሀገሪቱን ህገ መንግስት ማገዱን አስታውቆ ነበር። በቤኒን የሚገኘው የፈረንሳይ ኤምባሲ በማህበራዊ ሚዲያ በኩል ባሰራጨው መረጃ በዋና ከተማ ኮቶኑ ውስጥ ባለው የፕሬዝደንቱ መኖሪያ አቅራቢያ ተኩስ እንደነበርም አመላክቷል። የከተማዋ ነዋሪ የአይን እማኞች ለቢቢሲ እንደተናገሩት የተኩስ ድምፅ መስማታቸውንና የተወሰኑት ለመንግስት ቴሌቪዥን ጣቢያ የሚሰሩ ጋዜጠኞች ታግተው እንደነበርም ገልጿል። የቤኒን ፕሬዝደንት አማካሪ ፕሬዝደንቱ በደህና ሁኔታ ፈረንሳይ ኤምባሲ ውስጥ እንደሚገኙ ለቢቢሲ ተናግረዋል። የቤኒን ጦር ኃይሎች አባላትና አመራሮች በዚህ ሁኔታ ውስጥ ቃላቸውን በማክበር ለሪፐብሊኩ ታማኝ በመሆን በቁርጠኝነት ቆመዋል። የወሰዱት እርምጃ ሁኔታውን እንዲቆጣጠሩ በማስቻል ቀጠናውን የመንግስት ግልበጣ ሙከራ ለማክሸፍ አስችሏል ብሏል። በመሆኑም ህዝቡ በተለመደ ሁኔታ ወደ ዕለት ተዕለት ተግባሩ እንዲመለስ መንግስት ጥሪውን ያቀርባል በማለት ሁሉም ነገር በቁጥጥር ስር መዋሉን አመላክተዋል። ተመልካቾች ለሰዓቱ የነበሩን ዜናዎችን የነበሩ በያላችሁበት ሰናይ ጊዜ